ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እጅግ ወሳኝ የሆኑ መደመጥ ያለባቸውን ትኩስ ሰበር መረጃዎች በዚህ ሰዓት ወደ እናንተ ይዘን የቀረብን ሲሆን በቅድሚያም ርዕሶቹን በማስቀደም እንጀምራለን። ለኢትዮጵያውያን በሙሉ በዛሬው ዕለት በተለይ በውጭ ሀገራት ላላችሁ ወደ ሀገር ውስጥ እቃ ለማስገባት ያሰባችሁና ለማስገባት ያቀዳችሁ ካላችሁ እጅግ በጣም አስደሳች ጠቋሚ የሆነ መረጃ ወጥቷል። ዝርዝሩን ወደ እናንተ እናደርሳለን። በሌላ በኩል ከኢትዮጵያ አየር መንገድ በኩል በዛሬው ዕለት ለኢትዮጵያ የመጀመሪያ የሆነውን አዲስ አሰራር ይፋ ማድረጉን እንግዲህ አመሻሹን የወጣው ሪፖርት ያመለክታል። አየር መንገድ ምን አይነት አዲስ አሰራር ይዞ መጣ የሚለውን ሙሉ ዝርዝሩን ወደ እናንተ እናደርሳለን። ከመድኃኒት ቤቶች ላይ እርምጃ እንደቀጠለና በዚህም ህብረተሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ በዛሬው ዕለትም ማሳሰቢያ ወጥቷል። ሁላችሁም ጥንቃቄ ልታደርጉ ይገባል። ዝርዝሩን እንመለከታለን። በሌላ በኩል የንግድ ፈቃድ አሰጣጥን በሚመለከት አዲስ መረጃ ተሰምቷል። በዚህም የተነሳ ችግሩ ተባብሷል የሚሉትን ዝርዝር መረጃዎች ወደ እናንተ እናደርሳለን። ቪዲዮውን እስከ መጨረሻው ድረስ አብራችሁን እንድትቆዩ ይጋበዝን። በቀጥታ ወደ መረጃው አመራን። በቅድሚያም ከኢትዮጵያ አየር መንገድ በኩል በኢትዮጵያ ለመጀመሪያ ጊዜ የሆነውን አዲስ አሰራር በዛሬው ዕለት ይፋ ማድረጉ ተሰምቷል። እንደሚታወቀው የኢትዮጵያ አየር መንገድ ኢትዮጵያን ብቻ ሳይሆን ከአፍሪካ ብሎም በዓለም ደረጃ ከፍተኛ ስምና ዝናን ያተረፈ አንጋፋው ድርጅት መሆኑ ይታወቃል። ታዲያ በዛሬው ዕለት የኢትዮጵያ አየር መንገድ ኢትዮጵያ ላይ ለመጀመሪያ ጊዜ የሆነ አዲስ አሰራር ይፋ ለማድረግ እንግዲህ ስምምነት ማድረጉ ተሰምቷል። የኢትዮጵያ አየር መንገድና አርቸር ኢኖቬሽን በተለያዩ ዘርፎች በትብብር መስራት የሚያስችላቸውን ስምምነት መፈረማቸውን አየር መንገዱ በዛሬው ዕለት አስታውቋል። ስምምነታቸውም በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋልና በአርቸር ኤር የበረራ ፕሮግራም መሰረት በሌሊት የሚደረጉ የጭነት በረራ አገልግሎቶችን ለመስጠት ያለመ ነውም ተብሏል። ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉ ባለፈም ለአየር ንብረት መጠበቅ የራሱን አስተዋጽኦ የሚያበረክተው በኤሌክትሪክ የሚሰራ አውሮፕላን አገልግሎት ላይ ሊውል እንደሚችል ነው ከሰሞኑ እንግዲህ የኢትዮጵያ አየር መንገድ መግለጫ ያወጣው። ታዲያ በሀገራችን በኤሌክትሪክ የሚሰራ የአውሮፕላን ደረጃ ለመጀመሪያ ጊዜ ይፋ መደረጉ እጅግ በጣም ለኢትዮጵያውያን አስደሳች መሆኑን ተመልክተናል። በሌላው መረጃችን የመድኃኒት ቤቶች ላይ እርምጃው ቀጥሏል። ህብረተሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ በዛሬው ዕለት ተሳስቧል። በሀገሪቱ በተለያዩ አጋጣሚዎች ከሚያዙ መድኃኒቶች ውስጥ በተደጋጋሚ ጊዜ ለህገወጥነት ተጋላጭ ናቸው ብሎ ለይቶ ለመወሰን አስቸጋሪ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን በዛሬው ዕለት አስታውቋል። በሀገር ውስጥ የሚመረቱም ሆነ ከውጭ የሚገቡ መድኃኒቶች ከምርት ሂደታቸው ጀምሮ ህብረተሰቡ ላይ እስከሚሰራጩ ድረስ ከባለድርሻ አካላት ጋር በመሆን የተለያዩ የቁጥጥር ስራዎች እንደሚሰሩ በባለስልጣን መስሪያ ቤቱ የቅርንጫፍ ማስተባበሪያ መሪ ስራ አስፈጻሚ ወንዱ ቀጠለ በዛሬው ዕለት ለአሃዱ ተናግረዋል። አሃዱም በተለያዩ ጊዜ ከሚደረግ ቁጥጥር አንጻር በተደጋጋሚ ለህገወጥነት ተጋላጭ የሆኑ መድኃኒቶች የትኞቹ ናቸው ሲልም ጠይቋል። መሪ ስራ አስፈጻሚው በምላሻቸው መድኃኒት በየጊዜው የሚቀያየሩ ስለሆነ አንድን መድኃኒት ለይቶ በቋሚነት ህገወጥ መንገድ የሚመጣ ነው ወይስ አይደለም ብሎ ለመፈረጅ እንደማይቻልም ገልጸዋል። ህገወጥ የመድኃኒት አቅርቦትን የሚወስነው አቅርቦትና ፍላጎት እንደሆነ አንጾት በመስጠት የአንድ በሽታ ስርጭት በሚበዛበት ወቅት ህብረተሰቡ መድኃኒትን የመጠቀም ፍላጎት ኖሮት አቅርቦትን ደግሞ አነስተኛ በሚሆንበት ወቅት ህገወጦች ይህንን አጋጣሚ እንደሚጠቀሙበትም አንስተዋል። ከዚህ በተጨማሪ ወደ ሀገር ውስጥ ለማሳለፍ የሚመቻች አይነት መድኃኒቶችን እንደሚመርጡ የገለጹት ስራ አስፈጻሚው በሌላ በኩል በጠርሙዝ መልክ የሚገቡ መድኃኒቶች ትራንስፖርት ላይ ምቹ ሁኔታን ስለማይፈጥሩላቸው በመሆኑም ብዙ ጊዜ ህገወጥ እንደማይመረጣቸውም ተናግረዋል።
በመሆኑም ህገወጥን የመድኃኒት ዝውውርን በተመለከተ ባለስልጣን መስሪያ ቤቱ በተለይም ከጉምሩክ ኮሚሽንና ከፌደራል ፖሊስ ጋር በመሆን የሚያደርገውን ቁጥጥር አጠናክሮ እንደሚቀጥል በመግለጽ ህብረተሰቡ ማንኛውም አጠራጣሪ ነገር በሚያገኝበት ወቅት በ8482 ነፃ የስልክ መስመር በመደወል ጥቆማ ማቅረብ እንደሚገባው ማሳሰባቸውንና ከፍተኛ ጥንቃቄ እንድታደርጉ ጭምርም እናሳስባለን። በሌላው መረጃችን በውጭ ሀገራት ላላቸው እህት ወንድሞች እንዲሁም አገር ውስጥም ወደ ሀገር ውስጥ ዕቃ ማስገባት ለምትፈልጉ ኢትዮጵያውያን በሙሉ አስደሳች የሆነ መረጃ በዛሬው ዕለት ተሰምቷል። አገራችን ኢትዮጵያ የዓለም የንግድ ድርጅት አባል የምትሆን ከሆነ ሸማቾች ከውጭ የሚገቡ ምርቶችን በጣም በዝቅተኛ ዋጋ እንዲገዙ የሚያስችልና ከውጭ በሚገቡ ምርቶች ላይ ለበርካታ ኢትዮጵያውያን የሥራ ዕድል እንደሚፈጥር ነው የተገለጸው። የዓለም ንግድ ድርጅት አባል መሆን በተለይም ለአበዳሪዎችና አምራች የሚሰጠው ጠቀሜታ የላቀ መሆኑን የዘርፉ ባለሙያዎች በዛሬው ዕለት ከአሃዱ ጋር ውይይት አድርገዋል። ኢትዮጵያ ከዚህ ቀደም ለዓለም የንግድ ድርጅት ላቀረበችው የአባልነት ማመልከቻ ተቀባይነት ማጣት ማነቆ በነበረበት የማክሮ ኢኮኖሚና የንግድ ስርዓቶች ላይ ማሻሻያ እያደረገች መሆኗ ይታወቃል። አሁን ላይ አባልነትን ዳግም ለማግኘት ጥያቄ ማቅረቧን ተከትሎ አባላቱ በኢትዮጵያ ጉዳይ ላይም ለሁለት ተከፍለዋል የተባለ ሲሆን ውሳኔ ለመስጠትም ለሚያዝያ ቀጠሮ ተይዞላቸዋል። አሃዱም ኢትዮጵያ ለመሆኑ የዓለም የንግድ ድርጅት አባል መሆኗ የሚያስገኘው ጠቀሜታ ምን ይሆን? በተለይም ምርቶች ወደ ሀገር ውስጥ ለመላክ አንጻር የሚሰጠው ጠቀሜታ እንዴት ይታያል ሲል የምጣኔ ሀብት ባለሙያዎችን ጠይቋል። በጉዳዩ ላይ ሐሳባቸውን ለአሃዱ የሰጡት የምጣኔ ሀብት ባለሙያው ዶክተር እንደተናገሩት ከሆነ ኢትዮጵያ የዓለም የንግድ ድርጅት አባል መሆኗ የውጭ ባለሀብቶች ወደ ሀገር ውስጥ ገብተው ኢንቨስት ለማድረግ አንድ መተማመኛ ይሆናቸዋልም ብለዋል። ሌላው ኢትዮጵያ ከሌሎች ሀገራት ጋር የምታደርገው ግብይት የዓለም አቀፍ ደረጃ በዓለም ሕግ መሰረት ይሆናል ያሉ ሲሆን ስለዚህ ነጋዴዎችም ከመጨበርበር ይድናሉ፣ ህብረተሰቡም እጅግ በዝቅተኛ ዋጋ ነገሮችን በእጁ ማስገባት ይችላል ማለታቸውም ተሰምቷል። ድርጅት አባል ላይ ለመሆን ኢትዮጵያ የሚሰጠው ጠቀሜታ ዘርፈ ብዙ መሆኑን የሚገልጹት ባለሙያው ይሁን እንጂ አባል መሆን ከሚያመጣቸው ተግዳሮት እጂ በሌላም ወጭ ላይ የሚያሳድረው ጫና ከፍተኛ መሆኑንም ነው የገለጹት። በዚህ ጉዳይ ላይ ከሰሞኑ መግለጫ የሰጠው የንግድና ቀጠናዊ ትስስር ሚኒስትር ኢትዮጵያ የድርጅቱ አባል ለመሆን እያደረገች ያለው ጥረት ወደ ተሻለ ደረጃ እየተሸጋገረ ይገኛል ሲሉም ገልጸዋል። ሚኒስትር መስሪያ ቤቱ በዚሁ መግለጫው ላይ የዓለም የንግድ ድርጅት አባል ለመሆን እየተጠባበቁ ካሉ 22 ሀገራት ኢትዮጵያ የተሻለ እድል አላት ሲል ማስተዋወቁን በዛሬው ዕለት የወጣው መረጃ ያመለክታል። እንግዲህ ወደ መጨረሻ ላይ ዝናብ ትንሽ ወደ መጣል ጀምሮ ነው መረጃውን በዚሁ ያቋረኩት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።